ሰላም ውድ የአሃዱ ፖድካስት ቤተሰቦች እንዴት ናችሁ? በዚህ ቪዲዮ ዲስከስ የምናደርገው ሄልዚ ሪሌሽንሺፕ ወይም ጤናማ ሪሌሽንሺፕን እንዴት መገንባት እንችላለን 100% ጋራንቲ አድርጌ መነግራችሁ 100% እንዳትረሱ። አሁንም ማወራውን ነገር በደንብ ከልባችሁ አንደርስታንድ ካደረጋችሁትና ፕራክቲካሊ ከተጠቀማችሁበት የሆነ ለውጥ ይመጣል። ሪሌሽንሺፓችሁ ውስጥ የሆነ ሄልዚ ስቴፕ ይጓዛል። ምናልባትም ደግሞ ሪሌሽንሺፓችሁ አንሄልዚ ወይ ደግሞ ጤናማ ያልሆነ እየሆነ ያለው ወይም ደግሞ ሪሌሽንሺፕን ማቆየት ያቃታችሁ ወይም ደግሞ በሰላም መቀጠል ያቃታችሁ ምናልባት ከነዚህ ውስጥ አንዱ ሊሆን ይችላል። ኢሹ የሰዎች ካራክተር እንዳለ ሆኖ ሰዎች በራሳቸው ችግር እንዳለባቸው ሆኖ ግን አሁን ሲሊና በማይረባ ምክንያት ነው ሰዎች የሚለያዩት አይደለም። ጤናማ ነገር ማረጋቅ ጤናማ ሪሌሽንሺፕን መገንባት አቃታቸው ባይዘው ይሄ ነገር ስትሬች አድርጎ ትዳርም ላይ የሚሰማው ኢሹ ነው። ያው በኮንፊደንስ ትዳር ላይ ያሉ ነገሮችን ማውራት ስለማልፈልግ እንጂ በጣም ብዙ ትዳር እየተለያዩበትም ዲቮርስም ፍቺም እየደረሰ ያለበት አንዱ ሪዝን ነው ሰዎች አንደርስታንድ ማያረጉት። ሶ ቤዚካሊ ምናልባት ሚሊየን ታይምስ ይሄን ነገር ተናግሬዋለሁ፣ ግን I will say it again and again ምናልባት ይሄንን ሶሻል ሚዲያ ላይ ያለን ሪሌሽንሺፕ አድቫይስ እስካላቆምኩ ድረስ ሁሌ የምምለው ነገር ነው። ጤናማ ሪሌሽንሺፕ መገንባት ከፈለጋችሁ እነዚህ ነገሮች ማወቅ አለባችሁ። ኦፍ ኮርስ አንዳንዴ ሳናውቃቸው ስለሆነን ሰላም ይሆናል። ያ ማለት አላረጋችሁትም ማለት አይደለም፣ እያረጋችሁት ነው ግን አታስተውሉትም ባህሪያችሁ ስለሆነ ማለት ነው። ሶ ይሄ ነገር የሌላችሁ ሰዎች ኮንሺየስ ሊሆናችሁ ራሳችሁን ማየት አለባችሁ። የመጀመሪያው ራሳችሁን ውደዱ። ራስ ወዳድ ሁኑ አላልኩም፣ ራሳችሁን ውደዱ ወይም በእንግሊዝኛው ሰልፍ ላቭ የሚባለው የምሬ ነው። አንዳንዶቻችን ራሳችንን ሳንወደው ነው ሰው እንዲወደን ኤክስፔክት የምናደርገው። ይሄ አንድ አባባል ሰምታችሁታል፣ ሰልችቷችኋል። አይ አንደርስታንድ። ራስን ወደናል believe me ራሱን የማይወድ ሰው ሌላ ሰው አይወደውም። አንተ ያልተቀበልከው ማንነት ሌላ ሰው ሊቀበል አይችልም። ይሄ ባይ ዘ ዌይ ለሴት ለወንድ አለም ቲፕ እየሰጠዋል፣ ለወንድም ለሴትም። አንዳንዶቹ ሀሳቦች ሞር ለሴት ሊያደሉ ይችላሉ፣ አንዳንዶቹ ሀሳቦች ደግሞ ሞር ለወንድ ሊያደሉ ይችላሉ። ግን ጀነራሊ ስፒኪንግ ሰው ራሱን መውደድ አለበት፣ ሌላ ሰው እንዲወደው። አለቀ። ራስ ወዳድ መሆን ሳይሆን ራሱን መውደድ አለበት። ለራሱ ታይም ሊኖረው ይገባል፣ ለራሱ ቦታ ሊኖረው ይገባል፣ ለራሱ አቴንሽን ሊኖረው ይገባል፣ ለራሱ ረፍት ሊኖረው ይገባል። ይሄ ምስቅልቅል ያለ ሆ ብሎ ህይወቱን ሁሉ ሌላ ሰው ላይ የሚለጥፍ ሰው የሚሰለች ነው። ይሄ ደግሞ ቤዚክ የሆነ ሂማን ሳይኮሎጂ ነው። ተረተኛ ዓለም ሰው ሙሉ ለሙሉ ዝርግፍ ብሎ ላይ ሊወጣ አይገባም። ለዛ እኮ ነው የእድሜ ብስለት የሚፈልገው ከትዳር በፊት። ለዛ ነው እኮ ሪሌሽንሺፕ በእድሜ መብሰል አለብህ፣ የሆነ ቦታ መድረስ አለብህ፣ ማስተዋል አለብህ ምናምን የሚባለው እኮ ራስን በራስ ሃንድል ማድረግ እንድትችል ነው። ሶ ሰልፍ ላቭ ወይም ራስ መውደድ ሲባል እኔ ኖርማሊ ራስ መውደድ ከሚባለው ጋር ሳይሆን ከ5 ኮምፖነንቶች ጋር ነው ማወራው። ከዚህ በፊትም ተናግሬያለሁ። ሰው ራሱን መውደድ አለበት። በምን? በፋይናንስ ራሱን መውደድ አለበት። ፊዚካሊ ራሱን መውደድ አለበት በአካሉ። ኢሞሽናሊ በስሜቱ ራሱን መውደድ አለበት። ሜንታሊ ራሱን መውደድ አለበት በጭንቅላቱ። ስፒሪቹዋሊ መንፈሳዊ ህይወት ላይ ራሱን መውደድ አለበት። ሰው በእነዚህ 5 ነገር ራስ መውደድ ሲባል ወይም ሰልፍ ላቭ ሲባል በእነዚህ 5 ነው መለካት አለበት ብዬ ማምነው እንጂ ራስ መውደድ ሲባል እንደዚህ ከትራስ ጋር አብረ ራስን ማቀፍ አይደለም። ወይም እንደዛ ነው ሰዎች አይብሮ በቀላሉ የሚሄዱ። ራስ መውደድ ሲባል እንዴት ነው ራስን የምወደው? ራሱ ኮንፊውዝ ያደርጋላ። የሆነ ራሴን ሰው ደስ ስለሚለኝ ነው ሜቢ አውትፑቱ ሊሆን ይችላል። ግን እነዚህ 5 ኮምፖነንቶች ራሳችሁ ላይ መስራት ስችሉ ነው አንድ ሰው ራሱን ይወዳል የሚባለው። ተረተኛ ላለ ፊዚካሊ ሰዎች ራሳቸው ላይ መስራት አለበት። አብዛኛው ሰው የሚያወራው ፊዚካል ራስ መውደድን ነው አይደለም? ራስ መውደድ ሲባል ፊዚካሊ ሆኖ ነው አይደል? ራስ መጠበቅ፣ መንከባከብ፣ ማማር፣ መልበስ፣ መታጠብ ምናምን ማጋጊያጥ ምናምን የሚባሉ ነገሮች ነው ሰው የሚያወራው ራስ ከመውደድ ጋር። ግን 5 ናቸው። ኦፍ ኮርስ ሰው በጣም ራሱን መጠበቅ አለበት ሪሌሽንሺፕ ውስጥ። ሞር በሴቶች ነው የሚባለው። ያ በወንድም ግድና አግባብ ነው፣ ግን ሞር በሴቶች ላይ ይተኩራል። ያ እስማማበታለሁ። በቃ ራስን በጣም ቴክ ኬር ማድረግ ያስፈልጋል። ተረተኛል። ኤክሰርሳይዝ ማድረግ ካለብሽ አንተም ካለብህ አይደለም ንጽህና መጠበቅ ያስፈልጋል። ለዛኛው ሰው ኬር ማድረግ ያስፈልጋል በጊዜ ሂደት። ምክንያቱም ከዚህ በፊት ተናገራለሁ፣ ፍቅር ኖርማል ሰው ልትወድ ትችላለህ ምናምን። አብሮ ለመቀጠል ግን ግዴታ መኖር አለባቸው ነገሮች አሉ። አለበለዚያ የተሰለቸ ትመጣል። አለበለዚያ አማራጭ ሰው እየወደደህ አማራጭ እንዲፈልግብህ ትሆናለህ። ልክ ነው ወይ አይደለም? ግን ሞስት ኦፍ ታይም እንደዚህ አይነት ሾች ስለሚፈጠሩ በሴትም በወንድም ራስ ካለመጠበቅ ጋር ተያይዞ የተለያዩ ሰዎች በጣም ብዙ ነው ማቀው። ኬርለስ ከመሆን ጋር ሰው ስለወደደህ አብሮ ግዴታው አይደለም። አብሮ ለመቀጠል ኮምፎርታብል ስፔስ ልትፈጥርለት ይገባል። የምሬን ነው። ትላንት ከሚያቅሽ ኦፍ ኮርስ በጤና በምናምን ሊመጡ ይችላሉ፣ እረዳለሁ። ግን ዘመኑ ከባድ ነው፣ እንደ ድሮ አይደለም። ዘመኑ ሶሻል ሚዲያ አለ፣ ኢንስታግራሙ፣ ቲክቶኩ ብዙ ፈታኝ ነገር ያለበት ነው። ሰው ራሱን መጠበቅ አለበት። አብሮት ላለ ሰው ራሱን ቴክ ኬር ማድረግ አለበት። ምክንያቱም እንደ ድሮ ዘመን ሶሻል ሚዲያ የሌለበት ቢሆን ሰው ከራሱ ጋር የሚኖረው ኦኬ። በጤና ምናምን ምክንያት የሚመጣውን ከዚህ ውስጥ አስወጡልኝ፣ እንደዛ ያልኩ አለ። ከጤና ጉዳይ ጋር ከሆነ ምንም ልታረግ አትችልም ሰው ነህ። ከዛ ውጪ ግን
ትላንት ከሚያቀሽ በጣም ራስሽን ጥለሽ ስለወደደኝ ብሎ በጣም እንትን ማለት ቦታ ለመስጠት ለራስ ሁሉ ጊዜ እሺ ማለት ሁሉን ነገር ለራስ እችን ታክል ታይም አለመስጠት that's crazy እርተኛል ያ ሰው ራሱ ምክንያቱም ሰው እኮ ትዳር ጋር ሲደርስ ባለቤት የሚባለው አንዱ ባለቤት ስለሆነ ሶ እኔ ቴክ ኬር ማድረገው ለሷ ነው ራሷን እሷ ደግሞ ለኔ ነው አይደል ቫይስ ቨርሳ ነው ሶ ሪሌሽንሺፕም ላይ እኮ የተወሰነ የምታስመስለው እሱን ነው እኮ የትዳርን ህይወት ነው የምታስመስለው በተወሰነ መልኩ ሶ እኔ ራሴን ቴክ ኬር ማድረገው ለሷ ነው እሷ ደግሞ ለኔ ነው ኦፍ ኮርስ ምንም ይካድ አይደለም አሁን ስፒሪቹዋሊ ላይ ያለውን አመለካከት በግልጽ ባላቅም ሰዎች ራሳቸውን መጣል ሲጀምሩ ለዛ ሰው ያለ አትራክሽን የቀነሰ ይሄዳል ይሄ ምን ክደው አይደለም ፋክቱ እንግዲህ እኔ እስካየሁት ሪያሊቲ ላይ ዓለም ላይ ሲሰራ ያየሁት እውነታ ነው አይደል ፍቅረኛ ራሷን መጣል ስትጀምር ይሄ ኢንቲሜሲ ፍላጎት ምናምን እየቀነሰ ይመጣል ስለዚህ ራሷን ቴክ ኬር ማድረግ አለበት እነዚህ ነገሮች እያበላሸች እየተወች ለምን ልትላት ትችልም ታይም በደንብ አትሽል ኦፍ ኮርስ ልክ አይደለም አሁንም በደገኝ ልክ ያረጋዋል ወይም ቫሊድ ያረጋዋል ፖይንቱን አይደለም ግን ያ ሰውዬም ጥያቄ ያለው አንደርስታንድ ማድረግ ያስፈልጋል ሴትም ብትሆን ወንድም ብትሆን ጥያቄ ካላት እነዚህ ነገሮች ላይ በጣም ራስን ቴክ ኬር ማድረግ አለበት ቦታ መስጠት አለበት ለራስ ፊዚካሊ እናወራ ነው እሺ ኢሞሽናሊ ሰው ራሱን ቴክ ኬር ማድረግ አለበት እኔ ብዙ ቦታ ተናግሬያለሁ ይሄን ነገር በጣም በየቪዲዮ ደጋግሜያለሁ አይ ነው ግን እኔም ጋር መጥተው ለማማከርም ስንገናኝ ከነዚህ ውስጥ መዝን ቢያንስ ሁለቱን አያረጉ ከአምስት ውስጥ እንኳን ኦፍ ኮርስ ኢሹ ነው ይሄ እንደድሮ አይደለም አቴንሽኑ ቀነሰብኝ አትራክሽኑ ቀነሰብኝ ኦኬ እነዚህ ነገሮች ላይ አንቺ እንዴት ነሽ ወይም አንተ እንዴት ነህ እነዚህ ነገሮች ላይ ቤዚክ ናቸው ከመዋደድ ጋር የሚገናኙ አይደሉም ማተር የሚያደርጉ ነገሮች ናቸው ሶ ኢሞሽናሊ ራስሽን ቴክ ኬር ታደርጊያለሽ ወይ ካነሰሰሪ አሉባልታ ካነሰሰሪ ጭቅጭቅ ካነሰሰሪ ብጥብጥ ካነሰሰሪ ዲፕሬሽን ይሄ በቃ ዝም ብሎ ችግር ከመስማት ሰው ቀኑ ሙሉ ቤት ውስጥ ቁጭ ብሎ ከተዘጋው ዶሲ አይነት የሪሌሽንሺፕ ስቶሪ እየሰማ ውሎ እንዴት ከፍቅረኛው ጋር ሰላም ሊሆን ይችላል ኢሞሽናሊ ጤነኛ አይደለም ማለት እየሰማ ያለው በቃ እንዲሆነ ተንኮል ክፋት መለየት ነው እየሰማ የሚውለው ሄዳ እንዴት ኢሞሽናሊ ራሷን ቴክ ኬር አላደረገችም አይ ኢሞሽናሊ ከእንደዚህ ኔጌቲቭ ከሆነ ኤነርጂዎች መሸሽ አለበት ቶክሲክ ከሆነች ፍሬንድሽ ለቦይ ፍሬንድሽ ስትይ መሸሽ አለብሽ ለምን የሚገባው ነገር ኢሞሽናሊ ቶክሲክ እያደረገሽ ይሄዳል ዘን እሱ ላይ አፕላይ ታደርጊዋለሽ you see that's the problem አንተም ብትሆን ጓደኛ እንዲናርግ በዚህ እንውጣች ይትናርግ ምናምን ደሞ ለሴት ምናምን ሽሽ ኢሞሽናሊ ራስን ቴክ ኬር ማድረግ አለበት ወሬ ሁሉ እኮ ሰው ስሜቱ ፍላጎቱ ምናምን እኮ ቶክሲክ የሚሆነው መጥፎ የሚሆነው ከሚውልበት ቦታ ነው ኢሞሽናሊ ራስን ቴክ ኬር ካለ ማድረግ ነው እኔ በግልጽ ማውራት ካለብኝ ሙቪ ፖርኖግራፊ ምናምን እያዩ ሪሌሽንሺፕ ትዳር ላይ የሚሞክሩ ሰዎች አሉ ይዘውም እየመጡ ይሄ አሁን ኢሞሽናሊ ራስን ቴክ ኬር አለ ማድረግ ነው አነሰሰሪ የሆነ ጤናማ ያልሆነ ግንኙነት ውስጥ ይዘህ ልትገባ ነው ሰው ማለት ነው በአንተ ምክንያት ያን ሰው ትበጠብጠዋለህ ጤናማ ሪሌሽንሺፕ የነበረውን በክለው ትቀራለህ የሰው ወሬ እየሰማ ጓደኛዬ እንዲያረኩ ስለሚባል ስለምሰማ ነው ማወራችሁ ከመሬት ተነስቻለሁ ሰው የገባውን አይደለም ያወጣው ከብዙ ሰዎች እንደ ክላይንት ስለምሰማ ነው ይሄንን መጫን ገርልፍሬንድ ፍቅረኞችን ትዳር አጋሮች መጫን ሌላ ነገር እንዲያረጉ የት ነው የሰማው ኢሞሽናል ራስን ቴክ ኬር ስለማታረግ ከየትም መጥፎ ቦታ ይለቃቀም ከሆነ ሐሳብ ይዘህ ትመጣለህ ሪሌሽንሺፕ ውስጥ ከዛስ ጤናማ ያልነበረው ሪሌሽንሺፕ ስለዚህ ራስን ቴክ ኬር ማድረግ አለብህ ከማይጠቅምህ ከፈጣሪ ከሚያጣላ ሞራሊም ተቀባይነት ከሌለው ሐሳብ መሸሽ አለብህ ኢሞሽናሊ ራስን ቴክ ኬር ማድረግ አለብህ ማለት ነው ሶ አንተም የምታየው የምትውልበት ቦታ የምትሰማቸው ኢንፎርሜሽኖች ሜንታሊ ነኳል ጤናማ የሆነ ሪሌሽንሺፕን ይበክሉባል ምንም ጥያቄ የለውም ረታኝ ሴት ልጅ ገንዘብ እንደምትወድና በገንዘብ ምክንያት ወንዶችን እንደምታጭበረብር ቀኑን ሙሉ ስትሰማ የምትውል ከሆነ ቲክቶክ ላይ ቀስ በቀስ አብራ ያለችውን ሴት በዛ ማየት ትችላለህ የሰው ልጅ ደግሞ የሚገርመው ደግሞ ዓለም ደግሞ ያየህ ሁሉ አለ እዚህ ምድር ላይ የሚገርም አንድ ሰው ላይ የሆነ አይነት ክፋት ማየት ከፈለክ አለ መጀመሪያ ስላላስተዋልከው ነው የምታልፈው ሶ እንደዛ የምናልፋቸው ብዙ ነገሮች ስላሉ ሶ ቤዚካሊ ኢሞሽናሊ ራስን ቴክ ኬር ማድረግ አለበት አንቺም ኢሞሽናሊ ራስን ቴክ ኬር ማድረግ አለብሽ እንዴት ነው ሰው አግብቶ ትዳር መኖር ይፈልጋል ግን ስለዛ ሰው ቁጭ ብሎ መጥፎ ነገር ይሰማል ከጓደኛው ጋር ቦይፍሬንድሽን ከጓደኛሽ ቁጭ ብለሽ የምታሚ ከሆነ እንዴት ነው ሄልዚ ሪሌሽን የምትገነቢው ኦልሬዲ እኮ ኢሞሽናሊ ቶክሲክ እየሆንሽ ነው ኢሞሽናሊ ኔጌቲቭ ነገር እየገነባሽ ነው ሶ ምንም ጥያቄ የለውም አት ኤንድ ኦፍ ዘ ዴይ መለያየት እንደሚሆን መፍትሄው አይደል ለዚህ ጉዳይ ስላለ ነው የምነግርህ ሙልጭ አርጋ ቦይፍሬንድ ነው ከጓደኛው ጋር ታማለች መጥፎ ነገር ማለት ነው ፖዚቲቭ የምታወራው የምታማክረው ማለት አይደለም ስለዚህ ኢሞሽናሊ ራስን ቴክ ኬር አላደረገችም ያቺም ሰው መብት አላት እዛ ህይወት ላይ እንድትናገር ከዛ በኋላ ሰላምንን ከየት ይምጣ ፋይናንሻሊ ሰው ራሱን ቴክ ኬር ማድረግ አለበት ሪሌሽንሺፕ ሴትም ወንድም ስራ መስራት አለብሽ ራስን ቴክ ኬር ማድረግ አለብሽ ፋይናንሻሊ ተረዳኝ በቃ ምክንያቱም ይሄ አንዱ ራስ መውደድ ነው ገባ ለራስን መኖር ራስን መፈል ሙሉ ለመተንፈሻ እንኳን የምትሆን ብር ከወንድ መጠበቅ ነሰሰሪ ነው ብያለሁ
ተረተኛል። የሆነች ነገር ብትፈልግ ለጥፍር ምን ልበለ ቤዚክ ነገር የምትሰሩ መፈለግ አለብሽ ብዬ አላምንም። ተረተኛል። ሰው ሙሉ ለሙሉ ዲፔንደንት ስትሆንበት ችግር አለ። እሱም ጋር ገብቷላ። ዶሚነንት እየሆነ ይሄዳል። ሀሳብ የመሰማት ቻንስ እየጠበበ ይሄዳል። የሚያመጡት ኢሹዎች አሉ። ዝም ብለህ ለሲሊውም ለምኑ ሚስቴክ ታማራለህ። ሰው በቃ ለራስሽ መሞከር አለብሽ። ግድ ወንድ ብር ስላለው አምጣ ይሰለቻል። ልክ አይደለም። መስራት መንቀሳቀስ እኔ ማምንበት ነገር ነው። ፐርሰናሊ ሄልዚ ሪሌሽንሺፕ ሰው ፋይናንሻሊ ራሱን ቴክ ኬር ማድረግ አለበት በቻለው አቅም እስከ ሊሚቱ ድረስ። ወንድም ፋይናንሻሊ ራሱን ቴክ ኬር አለበት። አሁን እቺ ወንድ ላይ ሞር አየህ፣ ቅድም ራስ መጠበቅ ሴት ላይ ያልነበረ ሞር የገፋ ነው። ፋይናንሻሊ ደግሞ ሞር ወንድ ላይ ይገፋል። በደንብ ነው ቴክ ኬር ማድረግ ያለበት ራሱ። እሷን ለማስደሰት ብሎ ያለ የሌለውን ብር ጋብዞበት በኋላ ለሲሪየስ ነገር ወፍ አይደል ለየክለቡ ለምኑ ለቢራው ውስኪ ለማውረዱ አለ። ልክ ሽማግሌ ላክ ሲባል ግን ብር ጨርሳል። ይሄ ፋይናንሻሊ ራስን አለመውደድ ይባላል። ረዳኸኝ? ለሚሆን ነገር ማሰብ፣ ቴክ ኬር ማድረግ፣ ማስቀመጥ ያለብን ማስቀመጥ፣ መስራት ያለብን መስራት፣ ቴክ ኬር ማድረግ ማለት ነው። ፋይናንሻሊ ሰው ራሱ ሰላም ካልሆነ ፋይናንሻሊ ራሱን ካልወደደና ቴክ ኬር ማድረግ ከሆነ at the end of the day ጤናማ ይሆን አይደል? በተለይ ወንድ ልጅ ገንዘብ ሲያጣ ባህሪው ይበላሻል። ሲያገኝም ይፈተንበታል፣ ሲያጣም ደግሞ ባህሪው ይቀየራል። ነገር ይለዋል። ኦል ትኩረቱ ገንዘብ ማግኘት ላይ ነው። አቴንሽን አይሰጥም። ትንሽ ነገር ያበሳጨዋል። ሰው ገንዘብ ወንድ ልጅ አይደል ገንዘብ ሲያጣ ሲበላሽበት የምናውቀው እኮ ነው። እንደው በወንድ ካላመናችሁ አባታችሁና ማየት ነው። ስራ የተበላሸበት ቀን አይደል ገንዘብ ልክ ያልሆነ ሰዓት ነገርየው ዞሮልኝ ከዚህ ነው የሚል የተለመደ የኛ ሀገር ካልቸር ሶ ሞስ ወንድ እንደዛ ነው አይምራቸው። ስለዚህ ፋይናንሻሊ ራስን ቴክ ኬር ማድረግ አለ ሄልዚ ሪሌሽንሺፕ እንዲኖር። ምክንያቱም ከሷው ጋር ሪሌት ያደርጋል። ፕሮቫይድ እንደምታረግ ፕሮቴክት እንደምታረግ ካላወቀች፣ ከተጠራጠረች፣ ጎበዝ አይደለም ብላ ካሰበች፣ ፋይናንሻሊ ራሱን አይወድም ብላ ካሰበች የዛኔ ግጭት ይመጣል። አሁን ይህን ስናወራ እንደዛ አይደለም ነው አልትሉኛል። እኔ ሪያሊቲ እየሰማሁ ያለሁት እያየሁ ያለሁት ኢሹ ግን ይሄ ነው። ሰው ፋይናንሻሊ ራሱን ባለመጠበቁ ምክንያት ትዳር ሲፈርስ አይቻለሁ አይደል? ሪሌሽንሺፕ ሲፈርስ አይቻለሁ። ሲቲንግ ሲኖር አይቻለሁ። ከኋላ የመጣ ሰው ይዞ ሲሄድ አይቻለሁ። መቶ በሷ መፍረድ እንችላለን? ኖ። ምክንያቱም ሰዎች አንድ እየሰሩ ላይ ሳከቻ ግን ዞሮ ግን እድል ካለህና ማረግ እየቻልክ ከሆነ ግን ትጠየቅበታል። ይሲ ካቅም በላይ በሆነ ችግር አላልኩ። ሶ ፋይናንሻሊ ከሁሉም በላይ ስፒሪቹዋሊ ሰውን ራሱን ቴክ ኬር ማድረግ አለበት። የምሬን ነው የምልህ። ስፒሪቹዋሊ ራሱን ቴክ ኬር ማድረግ ሰው ለሌላ ሰው መሆን አይችልም፣ ይቸገራል። ታይም መስጠት አለበት አለ ከእግዚአብሔር ጋር ከምናምን ጋር። አሁን ይሄንን ስንል ሌላ አይነት ዳይሜንሽን ውስጥ ሊከቱት የሚችሉ ሰዎች እንዳሉ ይገባኛል። ግን ነሰሰሪ ነው፣ መዝለል አትችልም። ሰው ራሱን አንዱን ከሚወድበት መግለጫ አንዱ ሰልፍ ላቭ አለው ሲባል ስፒሪቹዋሊ ማድረግ ያለበትን ማድረግ ይችላል ማለት ነው። ተረተኛል። አትሊስት ከመጥፎ ነገር ይቆጠባል አይደለም? አትሊስት እንደው በሳምንት 2-3 ቀንም ቢሆን ቤተክርስቲያን ይሄዳል። አንድ ቀንም ቢሆን ለሰዎች የሚገባቸውን ሪስፔክት ይሰጣል። ይሄ ስፒሪቹዋል ኮር የሆኑት ሁሉም ሃይማኖት ውስጥ ያሉት ሀሳቦች አሉ አይደለም? እነሱን ለመኖር ይጥራል። ያን ለመኖር በመጣርህ በራሱ ብዙ የምታልፈው መሰናክልና ብዙ የምታልፋቸው ኔጌቲቭ ነገሮች አሉ። የምሬን ነው። አንዳንዴ በቃ ጥሩ በሃይማኖታቸው ጥሩ ጠንካራ የሆኑ ሰዎች ምናምንም ይፈተናሉ፣ ትዳር ሲፋቱ ታያለ። ግን በአብዛኛው አሁን እንዲህ ስላለ ይሏል። አረ በስንት ሃይማኖት እኔ በተክሊል የተጋቡ ዲያቆኖች ወይም ፓስተሮችም ተፋቷል ምናምን ይልሃል ሰው። ግን ሬሾውን ብታየው እኔ እንጃ 10% አይደርስም ቶታል ከሚፋታው ሰው። አብዛኛው ሰው ወደፊት የሚሄድበት ምክንያት ኮምፕሊትሊ እንትን ውስጥ እግዚአብሔር እንዳለ ይረሳዋል። ኮምፕሊትሊ እዛ ሪሌሽንሺፕ ውስጥ እግዚአብሔር የለም። ካንተን ውስጥ ይሄ ምንድነው የሚባለው ኢኩዌሽን ውስጥ እግዚአብሔር የለበትም። ሃይማኖታዊ ነገር እያወሩ አይደለም፣ መስት ስለሆነ ነው። በቃ ስፒሪቹዋሊ ምንም ነገር የለም። በቃ እነሱ የሚያሳስባቸው ሴክሹዋል መጣጣም፣ የሆነ መዝናናት፣ ቫኬሽን መውጣት፣ ገንዘቡ ሴቭ መደረጉ፣ ቤት መሰራቱ ምናምን። የቱ ጋር ነው እግዚአብሔር ላይ? የቱ ጋር ነው መንፈሳዊ ፓርታችሁን ቴክ ኬር እያደረጋችሁ ያላችሁት? ሰው መንፈሳዊ ፓርቱን ቴክ ኬር ካላረጋ አንድ ፓርት ነው የሰው ልጅ አይደል? ፌል እያረክ ነው የምትሄደው። ኦፍኮርስ ሁላችንም ጎበዝ ነን እያልኩ አይደለም። ሁላችንም ችግር አለብን አለ። 3 ቀን ሄደን 5 ቀን እንቀራለን። 2 ቀን ጸልየን 5 ቀን እረዳለሁ። ግን በተወሰነ መልኩ ጥረት አላይም። የምሬ ነው። በቃ የሆነ ሁሉንም ነገር 100% በዓለማዊ ነገር ለመፍታት ነው የምንሞክረው። አብዛኛውን ትዳር ሲፈርስ ያየሁባቸው ኢሹዎች አብሮ መጸለይ ምናምን ተው ማይታሰብ ነው። ሶ ስፒሪቹዋሊ ባጭሩ ስፒሪቹዋሊ ራሱን ቴክ ኬር ማድረግ አለበት ሰው።
ስፒሪቹዋሊ ራሱን ቴክ ኬር ሲያደርግ አይምሮ ሰላም እየሆነ ይሄዳል። ለሌሎች ሰው ማሰብ ይጀምራል። መራራት ይጀምራል። ከማቴሪያሊስቲኩ አስተሳሰብ መውጣት ለተወሰነ ጊዜ ገባ። ከማቴሪያሊስቲኩ ከቁሳቁሳዊ ሀሳብ ወጣ ትላለህ። ለካ ሰው እኔ ትላንት በአጋጣሚ ሐኪም ቤት አካባቢ ነበርኩኝ ፋሚሊ ለመጠየቅ ሄጄ የምሬን ነው። በጣም ላይፍ በጣም እንደምታስቡት እንዳልሆነ የምታውቀው የታመመ ሰው ስታይ ነው። አዳማ ሆስፒታል ነበርኩኝ። በቃ በጣም ነው የሚዘገንን። እግዚአብሔር ምስክሬን ነው የምልህ። ለማየት አንተ ኮምፕሌን የምናረጋቸው ነገሮች አይደለም እርስ በርስ ከሚስት ጋር ከባልሽ ጋር የምትጣዩ ከፍቅረኛሽ ጋር የማይሆን ኢሹ ውስጥ የምትገቡ ሰዎች ይሄንን ብታዩ እንደዛ አታረጉ። ወጣት የ18-19 ዓመት ልጅ ይሄ ሰውነቱ አባብጦ ውሃ በምናምን እየወጣ በትቦ እዚህ በአፍንጫው ሜዳ ላይ የተኛውን ሰው ምናምን ስታይ የምሬን ነው ወርዛ ያረግም። እኛ የተጋጨን ያለንበት ስፒሪቹዋል ፓርትህን ሞር ክሎዝ ስትሆን እንደዚህ ነገሮች ማስተዋል ጀመር። ሟች እንደሆንክ ይገባሃል አይደለ? እንዲህ የምትፍጨረጨረው በቃ ሰማይን ካኛ ፈረንከኝ አክት የምታረገው ፈራሽ መሆንን እንድታስተውል ያደርጋል። ስለዚህ አንድ ስቴፕ ረገብ ይሲ ህይወት እሷ ነው። ደስታ ብቻ አይደለች የሆነ በቃ አሁንም ደስ ሲል ምናምን ብቻ አይደለም። ሀስል አለው፣ ትግል አለው፣ ለቅሶ አለው፣ ፈተና አለው፣ ብዙ ነገሮች አይደለም። ሶ ቤዚካሊ እነዚህን 5 ነገሮች ሰው ራሱን ቴክ ኬር የሚያደርገውን ራሱን ይወዳል ይባላል። ማንም ሰው ከእንደዚህ አይነት ሰው ጋር አብሮ ለመሆን አይጠላም። ማንም ሰው እንደዚህ አይነት ሰው ማጣት አይፈልግም። ሊቭ አይደል? ራሱን የሚጠብቅ የሚሰራ አይደል? የሚያነብ ኢሞሽናሊ ቴክ ኬር የሚያደርግ ራሱ ፈጣሪን የሚፈራ ፈጣሪ ጋር ሄዶ በደንብ እንትን የሚል ሰውን ማጣት አትፈልግም። ተረዳኝ? ስለዚህ ራሳችሁን በዚህ መልኩ መዝኑ። ሰውየውን ከመመዘንህ በፊት ራሳችሁን በዚህ መዘኑት። ጤናማ ሪሌሽንሺፕ ውስጥ ለመግባት ጤናማ የሆነ ህይወት እንዳላችሁ ማየት አለባችሁ። ሁለተኛው ባውንደሪ ነው። አሁን የሚያዩት ሪሌሽንሺፕ ላይ በቃ ምንም ባውንደሪ የለም። ሰው ስለተዋደደ ብቻ ነው ዘሎ ማይሆን ነገር ውስጥ የሚገባው። እንደ ባውንደሪ አጥር ያስፈልጋል ለሰው ህይወት። አጥር ከጓደኞች ጋር፣ አጥር ከቤተሰብ ጋር፣ አጥር እርስ በርስ። ተረዳኛለም? አሁንም ይሄንን ተናግሬዋለሁ፣ እየደገምኩት እንደሆነ አውቃለሁ። ግን አጥር ያስፈልጋል። በቃ ኤቭሪ ሲንግል ዴይ እየሰማው ስለሆነ ኤቭሪ ሲንግል ዴይ የምሰማው ይሹ ነው። እንዴ አሁን ቀድሜ መገመት ሁሉ ጀምሬያለሁ። ያው ለነሱ ባልገምትም ይገባሃል የቱ ጋር እንደሆነ። ምክንያቱም በጣም ከመስማት የተነሳ አንድ አይነት ሐሳብ ነው። አት ኤንድ ኦፍ ዘ ዴይ ሰዎችን የሚያጣላው፣ የሚያለያየው፣ የሚያጋጨው ባውንደሪ ያስፈልጋል። ፋሚሊ ምን ድረስ ነው ኢንቮልቭ የሚያደርገው ያንተ ሪሌሽንሺፕ ውስጥ? ሴቶቹ አሁንም ዘለው ገና ሳምንት ስለተመቻት ከእናቴ ጋር ካላስተዋወቅ ከአባባቴ ጋር ካላስተዋወቅ አረ ባውንደሪ ያስፈልጋል። እናትሽ ጋር ለመድረስ ብዙ ማለፍ ያለበት ስቴጅ አለ ያ ሰው አይደል? ነገ ስትለያዩ ሼም ነው። ባውንደሪ ማለት እሱ ነው። ቤተሰቦችሽ ስለ ቤተሰቦችሽ አስተያየት እንዲሰጥ ስቴጅ ያስፈልጋል። እሱም ደግሞ እኔ በየትኛውም ስቴጅ አስፈላጊ ነው እያላስብም ስለ አንተ ቤተሰቦች እሷ እንደፈለገች እንድትናገር ነሰሰሪ አይደለም። ባውንደሪ መኖር አለበት። ጓደኞች ምን ያህል ነው ሪሌሽንሺፕ ውስጥ የሚገቡት? ጓደኞች ስለ ፍቅረኛ ምን ያህል ድረስ ነው አስተያየት ሊሰጡ የሚችሉት? ይህ ባውንደሪ ነው። እንደፈለጉ የሚሰድቧት ከሆነ ጤናማ አይደለም። ረዳኝ። አንተ ቁጭ ብለህ እሷን መስደብ ከቻሉ እነሱ አስሮም ማን አንቺ ቁጭ ብለሽ ጓደኞች እነሱ ቦይፍሬንድሽ መስደብ ከቻሉ ቢቀርብሽ ነው የሚሻልሽ። ችግር አለብሽ። ጤናማ ሪሌሽንሺፕ ውስጥ አይደለም ያለሽው። አይደለም ሰው መፍራት አለበት አይደል? አንተ ቁጭ ብለህ እህትህን ቁጭ ብሎ መስደብ አለበት አንድ ሰው? የፈለገ ክፉቱን ምን አገባ አይደል? አንተ በሰጠው ልክ አድርግና ያ ሰው የሚናገረው ወንድም ሴትም ላይ ነው። ሶ ባውንደሪ ያስፈልጋቸው። ለካ ቤተሰብ እናቴ ለምን አትሆንም ስለ ፍቅረኛዬ ኦር ስለ ሲያልፍ ትዳር የምትናገርበት ሊሚት በደንብ መመጠን አለበት። ባውንደሪ ማለት እሱ ነው በቃ። ምክንያቱም አንተና እሷ ናችሁ እንጂ ግንኙነት ውስጥ ያላችሁት ቤተሰብ ከቤተሰብ ጓደኛ አይደለም። ጉዳያቸው አይደለም እነዛ ሰዎች። ያ ሰው ቀረ መጣ፣ አንተ ግን ጉዳይ ነው። ስለዚህ ጉዳዩ ካልሆነ ሰው ጋር አንተ ነህ ግንኙነት የመሰረተው። ከአንተ ጋር የተገናኘ ነገር ብቻ ነው ዲስከስ ማድረግ ያለብን። ማውራትም ዲስከስ ማድረግ ካስፈለገ አንተ በሰጠኸው ልክና መብት ድረስ ነው መሆን ያለበት። የምሬን ነው። አንተ ጓደኛ የምሬን ነው ማለት እኔ ጓደኛዬ ሚስቱን እንድሰድባት ድረስ መብት ከሰጠኝ አይ ዶንት ቲንክ በዛ ደረጃ ይወዳታል ለማለት ይቸገራለሁ። ረዳኝ ከሰጠኝ ግን አይሰጥም። መስጠትም የለበትም ማስከበር ነው ያለበት አይደል? የፈለገ ጓደኛው በሆን እንደ ሐሳብችን ነገር እንዲህ ልለው እችላለሁ እንጂ አራቺ መናት ምናምን አልለው። እንደው ምናልባት ከተለያዩ በኋላ ሐሳብ ሊሰጥ ይችላል ሰው። ድሮም እኮ እንዲያስብ ነበር ሊል ይችላል። ግን በአሁኑ በጣም ኢምፖርታንት ነው። እሱ ነው አድጎ ቤተሰብ ከቤተሰብ መሰዳደር መናናቅ ምናምን የሚመጣው። ወንድም ብትሆን 2-3 ቀን አውቃት ዘለከ እናቴ ጋር ካላስተዋወቅ ስቴጅ አለው፣ ደረጃ አለው፣ ክብር አለው፣ ስትራክቸር አለው። እዛ ጋር የምትደርስበት ማወቅ አለብህ ያን ሰው አይደል? ዘላቂ መሆን በዛ ላይ ቤተሰቦቻችን እንደኛ አይደለም የሚያስቡት። ከአንዱ ወደ አንዱ ስትዘል እነሱ የማያውቁት ታሪክ ነው።
በእነሱ ሰዓት ያልነበረ ነው። ስለዚህ ጀጅ ትደረግበታለህ ውስጥ ለውስጥ። ስለዚህ በቃ ቤተሰብ ጋር የሚደርስ ነገር it have to be real ቦይፍሬንድ ደረጃ አይደለም፣ በቃ ሪል መድረስ አለበት። ከዛም ሲያልፍ በጣም በተከበረ ያንቺን እናት ከልቡ ሊያከብር ይገባል፣ የሱን እናት ከልብሽ ልታከብር ይገባል። በቃ ክብር ገባህ አይደለም? ከማንም ሰዎች የሁሉም እናት ትከበራለች፣ ከማንም ሰው እናት በላይ ደግሞ ልታከብሪያት ይገባል፣ ከራስሽ እናት እኩል። አንተም እንደዛው የሷን ቤተሰቦች አባት፣ እህት፣ ወንድም ምናምን ባለቤቱን አናቆ አጥሩን አይነቀንቁ እንደሚባለው ሰው ቢኬርፉል። አጉል ቤተሰብ ብሶትሽ ምናምን ከቦይፍሬንድሽ ጋር ሙልጭ እያረግሽ ነገ አንድ ቤተሰብ ነው የምትሆኑት። ራስሽ ባወራሹ አይደል? ራስሽ ቤተሰቦችን ለሱ ድብልቅ አርገሽ በመጥፎ ባማሹ ነገ መቀላቀላችሁ እሱ ከየት አምጥቶ ያክብርልሽ? አንተም በራስ እንዲህ ብለህ ቤተሰብን ጨፍጭፈኸው ለጊዜው ተናደ ተበሳይተ ሊሆን ይችላል፣ እዛ ጋር ስደርስ እንከን። ስለዚህ ከትዳር በኋላ ሌላ ይሹ ግን ቢኬርፉል። በቃ ሄልዚ ሪሌሽንሺፕ መገንባት ከፈለጋችሁ ስለ ፋሚሊያችሁ ስለምናን ያለ ግንኙነት ሄልዚ ያርጉት። ጤናማ ባውንደሪን መሰረት ያደረገ ልክን መሰረት ያደረጋል። ማትሻገራቸው ቦታዎች አሉ አይደል? በቃ አንቺ ቤተሰብ ነሽ፣ ካንቺ ጋር እናትሽ ላትስማማ ትችላለች፣ አባትሽ ላትስማማ ይችላል። አንቺ ይሹ ነው ያ ሰውን ኢንቮልቭ እንዲያደርግ ማድረግ የለብሽም። በኋላ መልሰሽ ደግሞ አክብራቸው ማለት ስለሚከብድ ያቱም ሰው አንዴ ምክንያቱም እሱ የተለየ ስፔሻል ፍቅር የላቸውም እኮ ለነዛ ሰዎች አይደል? ዘመዳቸው አለም ስጋቸው አለ አንቺ ነው ያለው። ሶ አንቺ ጥላቻ ስትይ ይገባል። መልሰሽ እንደ አንቺ እንደምትታዩ ይቅር አይልም ያ ሰው። አንቺ ሜሬጅ ስለ ቦይፍሬንድ ስለ ባሊ ስታወሪ ሶ ይሄ ኮምፕሊኬትድ ነው። ሶ ቢ ኬርፉል። ሶስተኛው ወንድና ሴት ምን ያህል ዲፍረንስ እንደሆነ አንደርስታንድ አድርጉ ባካችሁ። ዌር ዲፍረንት በጣም አንቺ በምትረጂው በምታስቢው የሚያስጨንቅሽ ነገር አለ። ወንድን የሚያስጨንቀው ሴትም አንተ የሚያስጨንቅ የሚያሳስብ ጉዳይ አለ። እሷ የሚያስጨንቃት እኔን ካልሆንሽ አይባልም። ጤናማ ሪሌሽንሺፕ ውስጥ ምገቡ ከሆነ በቃ ወንድ ልጅ ከሆንክ ሴት ልጅ የምትፈልጋቸው ነገሮች ማወቅ ያስፈልጋል። እኔ እህቶች አሉኝ ተረዳኝ፣ የቴንም ባልቀርበዋል ኮምፕሊትሊ የተለያዩ ነው። እሱ የሚያወራው ወሬ የሚያስበው ምናምን የሚናገረው ነገር ሌላ ነው፣ እንደኔ ነው። እነሱ ደግሞ አብሬያቸው ስለሆንኩ አውቃለሁ። የሚያሳስባቸው ምናምን በዚህ ሳይድ ይሰማለሁ። ኮምፕሊትሊ የተለያየ ማች የምታረግባቸው ነገሮች ቢኖሩም ስፔሻሊ ሮማንቲክ የሆነ ሪሌሽንሺፕ የፍቅር ግንኙነት ስትሆን ፍላጎታችን ኮምፕሊትሊ የተለያየ ነው። ተረዳኛለም። እነሱ ለነሱ በጣም ኢምፖርታንት ነገር አቴንሽን ነው፣ ለአንተ ደግሞ ኢምፖርታንት ነገር ሪስፔክት ነው፣ ሰፖርት ነው። ይሲ ፍላጎታችን ራሱ አንጀታችንን የሚያርሰው ነገር ራሱ ኮምፕሊት የተለያየ ነው። ስለዚህ ሪሌሽንሺፕ ውስጥ ሆነ ሚስትህን ፍቅረኛህን ልትረሳት አትችልም። በቃ ምንም ውስጡን አይ ዶንት ኬር መርሳት አትችልም፣ መብት አይደለም። ግን ለሷ ዘሞስት ኢምፖርታንት ነገር ያ መረሳት አትችልም። ተረዳኝ። በቃ ላይክ ፍቅረኛ ሆነ ስታረጋቸው የነበሩ ነገሮች እንደው 100% ባይሆንም 20-30% ማድረግ አለብን። አለበለዚያ የተረሳች ስሜት ነው ይመስላል። የተረሳች ስሜት ተሰማት ማለት አቴንሽን አላገኘችም። አቴንሽን የለም ማለት ደግሞ ቀስ በቀስ ውስጡ ያለው ነገር ፌድ እያደረገ ይሄዳል። በኋላ ለመልሶ ከየትም አይመጣም። እኔ ብዙ ሰው ለምኛለሁ፣ ከባድ ነው መመለስ። የሴት ልጅ አቴንሽን አንዴ ከሄደ አይደል እሱኪ ይስተካከላል ብለህ በእግር በፈረስ ብትላቸው ከባድ ነው፣ በጣም ነው የሚያስቸግረው። እንደ ወንዶች አሉ ረተሽኛል። አንቺም ቢሆን ዲስሪስፔክት ማድረግ፣ መናቅ፣ መሳደብ፣ እንደዚህ ማለት ማጣጣል ምናምን በጊዜ ሂደት ዘሞስት የሚፈልገው ነገር ሪስፔክት እና ሰፖርት ነው። ታሳጨዋለሽ በጊዜ ሂደት። እንፋታ ብዙ ጊዜ ከወንድ ልጅ አይመጣም። በእርግጥ ግን እንፋታ እንኳን ባይ ሌላ ቦታ ይሄዳል። ተረዳኝን። ለአንቺ ያለው አቴንሽን እየቀነሰ ያለ እየደበረው ቤት መምጫ አለመምጫ ሰበብ መፈልግ ይጀምራል። ቤት ኦር ሪሌሽንሺፕ ውስጥ አንቺን አለማግኛ ሰበብ ይፈልጋል ማለት ነው። ጤናማ ሪሌሽንሺፕ መገንባት የምትፈልጉ ከሆነ the most important ነገር ለቦይፍሬንድ ምንድን ነው ማወቅ አለብሽ። አንተም the most important ነገር ለገርልፍሬንድ ምንድን ነው? ምሮሷም መታየት ነው የምትፈልገው፣ አቴንሽን ነው የምትፈልገው፣ ታይም ነው የምትፈልገው። በቃ ጊቨር እሱ ከሆነ ራስን እንትን ባለ መልኩ አንቺም the most የሚፈልገው ነገር መከበር፣ ሪስፔክት፣ አቴንሽን፣ ሰፖርት ከሆነ ጊቭም ገባ። በዛ ጌም አትጫወቱ ለመበሻሸቅ። በጣም ሰው the most important ነው ብሎ በሚያስበው ነገር ጌም አይጫወትም ሰው፣ ምክንያቱም ታለማምደዋለ አይደል። ባይ ዘ ዌይ ሰዎችን ስናስለቅስ ስናስከፋ ምናምን ያሸነፍን ነው ይመስለናል። እያለማመድከው ነው። ግን የሆነ ሰዓት ያ ሰው ይጠነክርና ጉዳዩ አይሆንም ያን ነገር ስታረገው ብትል። ተረድተኛል ማይ ፖይንት። ለምሳሌ ስልክ ባለማንሳት የሆነ ሰው ብታበሳጨው ብሎ ከዛ በኋላ ስልክ አለማንሳትን ይለምደዋል። ከዛ ምንም የማይመስለው ስቴጅ ላይ ይደርሳል ማለት እዛ አትጎዳውም። በዛ አይደል አደነዘዝኩ ማለት የሆነ ቦታ በጣም ወቅተ ቆስሎ ጠባሳ ከሆነ በኋላ እኮ ነም ነው የሚሆነው አይደል፣ ፔንለስ ይሆናል። እዛ ቦታ እንደዛ ይሆናል።
አንተም እሷን አቴንሽን ባለመስጠት ጎርተ ከዛ በኋላ ያለምን ሁሉ አቴንሽን ሰብስቤ ልስጥ ብትል የለም ሞቷል፣ ዴድ ሆኗል እዛ ቦታ ላይ። ሶ ሄልዚ ሪሌሽንሺፕ መገንባት ፈልጉ ሰዎች ይሄንን በደንብ ማየት ያስፈልጋል። የምንፈልጋቸው ነገሮች የተለያዩ ናቸው። አንተ የሚያስደስትህን ነገር ናይ ካላስደስተሽ ወይም ደግሞ አንቺ የሚያስደስትሽ ነገር ና ካላስደሰተ አይባልም። እንደ ሴት የምንፈልጋቸው ነገሮች አሉ። የመጨረሻው ደግሞ ፔሸንስ ትዕግስት የሚባል ነገር ያስፈልጋል። ስሜት የተሰማሽ ስሜት ሁሉ እውነት አይደለም። እሺ ሴቶችን ብትሆኑ እንዲ አይ ፊል ዚስ እንደዚህ ፊል አረኩኝ የመለመንጠራት ስሜት ተሰማኝ ምናምን እረዳለሁ፣ ግን it's not always right, it's not always ትክክለኛ ውሳኔ የምትወስኝ የሚያግዝሽ ግብአት አይደለም። ስሜት በጣም ውሸታም ነው። ስሜት ኮምፈርትን ከመፈለግ የሚመጣ ኤነርጂም ሊሆን ይችላል። ረተኛ አይደለም። ለምሳሌ ስራ መስራት ካስተላ ምድር ቢሰማ ድብርት እንቅልፍ ምናምን አይደል? ስለዚህ ትተውና ምስተኛ ከሆነ የተበላሸ ነው የሚሄደው ህይወት ላይ። ሶ ልክ ነበር ያ ስሜት ማለት ነው አይደለም። ተቃውመው አጌንስት መስራት ነበረብህ፣ ከዛ ተቃራኒ መቆም ነበረብህ። ሶ አንዳንድ የሚሰማችሁን ስሜቶች ትዳሬን ሊያፈርስ ነው፣ ፍቅር ግንኙነቴን ሊያፈርስ ነው፣ ዞር በለ የሚል ኤነርጂ ያስፈልጋል። ሁሉን ነገር ዳታ በዳታ ሊካላችሁ ብሊቭ ሚ አመትም አትቆዩ። አንዳንዶቹ ይዘለላሉ። ገባህ አይደለም? ከኢሞሽን ጋር በተያያዘ ሴቶች ናቸው በጣም የሚጎዱት። ለዛ ነው እያንዳንዷን በቃ እንዲህ አላረገም ቃል ገብቶልኝ እንደዚህ አላለም እንዲህ ልደቴን ረሳው እንደዚህ ሆነ እንደዛ ሆነ 6 ሰዓት ተቀጣጠረ 7 ሰዓት መጣ። ኤቭሪ ሲንግል ኢሞሽንስ ካልኩሌት የምታረጊ ከሆነ ከሰው ጋር መኖር ከባድ ነው፣ ስፔሻሊ ከወንድ ልጅ ጋር። ምክንያቱም እኛ ደግሞ በዛ ደረጃ ኦብዘርቭ ስለማናረግ ሀሳብ ሁሉ እውነት አይደለም። አንዳንድ ነገሮችን በትዕግስት ነው የምናልፋቸው፣ አንዳንድ ነገሮችን ባላየ ነው የምናልፋቸው፣ አንዳንድ ነገሮችን ይሄ ለወንድም ይሰራል። በቃ በጣም ትዕግስት ነው። ምክንያቱም ዛሬ ላይ በጣም ኢምፖርታንት የመሰለ ነገር ላይ ነገ አይደለም። በጣም በሚገርም ሁኔታ ዛሬ ላይ the most important ነገር ነው ያለ ነገ ጉዳይ አይሆንም። ዛሬ የራበው ሰው ከረሃብ ጥያቄ ሲወጣ ነገ ጉዳዩ አይደለም ስለምግብ። ይህንን በደንብ ነው የምነግርህ። ግን ዛሬ ላይ ህይወትን የሚያፈርስ ጉዳይ ሊመስል ይችላል ያለ መሆኑ። ትንሽ አንድ ስቴፕ ፈቀቅ ስትል ግን ያን ያህል እንደምታስበው ኢምፖርታንት ኢሹ ላይሆን ይችላል። ከዛ በላይ በጣም ኢምፖርታንት ነገር ይኖራል። ከዛ በላይ እንኳን ለልጆቼ ቆየው፣ ከዛ በላይ እንኳን ይሄን ነገር አስተካከልኩ፣ እንኳን ይሄን የምትልበት የተሻለ ጥያቄ ይመጣል። ብዙ ጊዜ ሪሌሽንሺፕም ላይ ያሉ ሰዎች ኢቭን እዚህ ጋር ደፍሬል ነገር ትዳርም ላይ ያላችሁ ሰዎች ለመፋታት ምናምን በቂ ምክንያት ከሚባሉት ውጭ ሆናችሁ ስታስቡ ዛሬ ላይ the most important ነገር የመሰላችሁ ደስታችሁ ሊመስላችሁ ይችላል። አንድ ስቴፕ ስትሻገር ግን እስኖት ያ በጣም የጓጓለትና የፈለግከውና የናፈቅከውን ነገር ስታገኘውም የተለየ አንተ ህይወት ላይ የሚፈጥረው ስሜት ላይኖር ይችላል። አክቹሊ ከዛ የተሻለ ኢምፖርታንት። ምክንያቱም ሰው ትዳር ውስጥ ከገባ በኋላ ምናምን ያው ለመፍረድ አይደለም፣ ግን አይ ዶንት ቲንክ ደስታው ብቻ ኢምፖርታንት ፋክተር። ኃላፊነት የሚባል ነገር አለ። ልጆች ካሉ አይደል በቃ ግዴታ ደስተኛ። አንዳንድ ስራ እኮ ስንሰራ ኢንተርፕረነር ለምሳሌ የግልን ስራ የምንሰራ ሰዎች ረፍት የለውም እኮ አይደል? ጭንቀት አለ። በጣም ነው ስትረስ ያለው። ሰዎች አንደርስታንድ የማያደርጉት ብዙ የሚያሳስብ ነገር አለ። ከቤት ኪራይ ጀምሮ ከደሞዝ ጀምሮ ወጪዎች ምናምን ኤቭሪ መንዝ አይፋቱም አይደለም? ሶ ደስ የሚለኝ ነው መስራት ፈልገው በቃ ልተው ምናምን ብላ አትተው። ስለዚህ አንዳንዴ ደስታ ብቻ ኢምፖርታንት ፋክተር ላይሆን ይችላል። አብሮ የሚሰሩ ሰዎች የቤት ኪራይ ወጪዎች ራሱ ኃላፊነት አይደሉ? እነዛ ኃላፊነቶች እንድትሰራ ሊያደርጉ ይችላሉ። ትዳርም ግንኙነት ውስጥም አንዳንዴ ኃላፊነቱም የራሱን ሮል ይጫወታል። ደስተኛ አይደለሁም ብቻ ዝናው ለማፍትሄ። ምክንያቱም ደስተኛ አይደለሁም የሚል ካልኩሌሽን ውስጥ ከገባችሁ ሰው ልጅ ደትም ቢሄድ ደስተኛ ሊሆን አይችልም ሙሉ ለሙሉ። ይሄ ደግሞ እንግዲህ ከላይ ተጻፈልን ነው። ምንም የትም ብትሄዱ ደስተኛ ልትሆኑ አትችሉም። ይሄን ከዚህ በፊትም ተናግሬዋለሁ። ሰው ብዙ ጎዶሎ ነገር አለው። አንዱ ጋር አቴንሽን ቢጎል አንዱ ጋር ገንዘብ ይጎላል አይደል? አንዱ ጋር አቴንሽን ቢኖር አንዱ ጋር ገንዘብ ይጎላል፣ አንዱ ጋር ገንዘብ ቢኖር አንዱ አቴንሽን ይጎላል አይደለም? የሆነ ነገር ሲኖር ጸባይ ይጎላል፣ ጸባይ ሲኖር አለመስማማት፣ ግጭት አይደል? ኢንቲሜሲ ላይ ችግር ይኖራል፣ ሃይማኖት ላይ ችግር የሆነ እንከን አለብን ሁላችንም። ከቻልን ያለብንን እንከን ለማከም ለማስተማር መሞከር ነው። ይሄንን ስል በጣም የምሳቀቀው ለምንድን ነው? ትዳርን ስላልኖርኩት በሰው ቁስል ገብቼ መፍረድ ስለሚከብደኝ ነው፣ ባላየሁት ነገር። ቤዚካሊ ይሄንንም ኮንሲደር ልታደርጉት ነው የምፈልገው። ሆፕፉሊ ይሄ ቪዲዮ ሄልፕ ያደርጋችኋል ብዬ አስባለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ቻው።